ፎቶዬ ከወጣ ቤተሰብ ይገለኛል። እንደኔ የሚፈራ የለም። እንደኔ ቤተሰብ ተስፋ እስኪቆርጥብኝ ድረስ ሚዲያ ላይ የወጣሁ ቀን ማለት ነው በየሚዲያው እየዘለለች ቲክቶክ ተጠቃሚ ሆናለች እና ምንም ስራ አሰራም እባላለሁ ወደ ቤተሰብ ሲላክ። ግን ደግሞ እኔ ያን ጸጥ እያልኩኝ ኧረ አልሰራም እሺ ችግር የለውም እያልበሰበስኩ ሰራው። ዛሬ የት ደረሱ? ትናንትና እነዛ ሰዎች እንደዛ ብለው ተናግረው። የስራ ቦታ ላይ ግን ማለት ነው በጣም በቃ አቅም ሞራል ያስፈልጋል። በማንኛውም ስራ ስትሰማሩ፣ በሰው ቤትም ብትሉ፣ በራሳችሁም ብትሉ፣ በሶሻል ሚዲያም ብትሉ በጣም በቃ ከፈጣሪ በታች አቅም ያስፈልጋችኋል። እና ቤተሰብ ማለት እንደመረገጥ እንደመሰደብ ከተባለ ሀይሚና ብሩኬን የቻሉትን ማንም አልቻለም። ማንም እስቲል ዛሬ ራሱ ምንም ሳያደርጉ የመቃብር እያረጋችሁ እንዴት እንደደነገጥኩኝ አጠይቁኝ እናንተ። በጣም ነው የደነገጥኩ ዛሬ ብሩኬን እንደዛ አድርገው። በስመ አብ ወልድ። እኔ እንጃ ለምንድን ግን ምናችሁን ነው የሚነኩባችሁ? ገና ምንም ነገር ሳይጀመር ገና ምንም ሳያረጉ በቃ ገና ከሆኑ በቃ ብዙ ነገር ቆሻሻ ነገር እየፖስታችሁ ነው። ምንድነው ግን የምትጠቀሙት? ባይዘዌ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዱባይ የምትኖሩ ታውቃላችሁ። በእያንዳንዱ ቲክቶክ አካውንት፣ ኢንስታግራም ብቻ በምንም ስድብ ነክ የምታስተላልፉ ከሆነ ቀጥታ ቅጣት እየተላለፈ እንደሆነ ሰምታችኋል ብዬ አስባለሁ። እና ራሳቸውን ጠብቁ። የማይሆን ወንጀል ውስጥ ገብተን ያልሆነ ነገር ወይ ለቤተሰባችን ወይ ለእኛ አልሆን ለሰው ክፋት ለሰው ተንኮል እናስባለን ብለን ራሳችንን ወጥመድ ውስጥ እንዳንከት። ዛሬ እንግዲህ አይታችኋል። ስንት ዓመት ሞሩ ላይላ እንደዛ ኤርፖርት ቤተሰቦቿ በስመ አብ እኔማ በቃ መቋቋም ነው ያቃተኝ። በማናቀው ስህተት በማናቀው ነገር የስንት ዓመት ሙሉ እስር ቤት ጨለማ ውስጥ መኖር በጣም ከባድ ነው። ስለዚህ ሰውን እንጎዳለን ብላችሁ ምንም ለማትጠቀሙት ነገር አንዳንዴ የምናደርገው ነገር ዋጋ እንደሚያስከፍለን ማወቅ አለብን እህቶቻችን። እውነቴን ነው። ከስድብ እንቆጠብ፣ ካልሆነ ነገር መፖስት እንቆጠብ። ደግሞ እንደዛ ብላችሁ የምትፖስቱት ላይክ የምታደርጉት ለምንድን ነው? ኮመንት የምትሰጡት ለምንድን ነው? እዛ ቦታ ላይ ሄዳችሁ ፎቶ የምትፖስቱት ለምንድን ነው? እንዲህ አሁን ብሩክ ዛሬ የሆነ እንዴት ነው ሞተ የሚባል ተፖስቶ ፎቶውን አቀናብረውታል። ከዛ እዛ ስር የሃይሜንም የብሩኬንም ለምን ታደርጉላችኋላችሁ? ዝም ብላችሁ አታልፉም? ደግሞ ገብቼ ሳያችሁ እናንተ ጠላት አይደላችሁም፣ ወዳጅ ናችሁ። በእርግጥ ያናደዳችሁ መስሏችሁ ነው፣ ግን የሚናደዱት ፎሎ ሳያገኙበት ሲቀሩ ነው። ቪው ሳያገኙ ሲቀሩ ነው። ቪው ካገኙማ ይደሰታሉ፣ ነገም ይዘቀዝቃሉ፣ ተነጎዳያ ሞተ እያሉ ይመጣሉ። እነሱ ስላሉ ምንም ነገር አይፈጠርም። ይፈጠራል እያልኳቸው አይደለም ቤተሰቦች፣ ግን በጣም በጣም የሚያስጠላ ነው። በቃ ለምን ላይክ ታደርጋላችሁ? ለምን ኮመንት ትሰጣላችሁ? ለምን የእሱን ፎቶ እዛ ጋር ሄዳችሁ ለምን ትለቃላችሁ? ሙሉ ገብቻችኋለሁ። ሙሉንም የእነሱን መጥፎ የማትፈልጉ ሰዎች ናችሁ። ግን እንደዛ አይደረግም። ሰው እንዴት ሞተ ተብሎ እንዴት ላይክ ይደረጋል? እኛ እኮ ላይክ ስላደረግነው እኮ ሜንሽን ስላደረግነው እኮ ለዛ ሰው እያበረታታ ነው እኮ ነው ጋይስ። ስለዚህ ወደ ራሳችን እንመለስ። በብሩክና በሃይሚ በኩል ዛሬ ያየሁት ነገር ማለት ነው። ገና ምን አያችሁና? ገና ምንም ነገር ሳይደረግ ገና ምንም ሳናይ እንዴ! ተው እንጂ እንተሳሰብ እንጂ እንዴ! ቤተሰብስ ምን ይላል? ግምጃ አሁን ቤተሰብ እንዲህ አለኝ እንዲሆነ እንዲተፈጠረ ስትል የእሷ በጣም ሲምፕል በጣም ቀላል ነገር ነው። በሰዓቱ ማለት ነው በሰዓቱ። እነ ብሩኬ ደግሞ አብረዋቸው እየኖሩ ነው። አብረዋቸው ሚዲያ ላይ ወንድሙ አለ እህቱ አሉ። ብዙ ነገሮች በጣም ከባድ ነው። ስለዚህ እኔ ለግምጃ የመመክራት ነገር ቢኖር ምንድነው? እሺ ቤተሰብን አሁን አሳምናለች፣ ምን ብላለች? እየሰራች ነው። እኔ ተለውጫለሁ፣ እኔ እዚህ ደረጃ ደርሻለሁ። ገና ነሽ እኮ ግምጃዬ፣ ገና ነሽ። አትሽወጂ። ገና ብዙ መቀየር ያለብሽ ነገር አለ የኔ ቆንጆ። አሁን ላይ ትንሽ እያሳሳታት ያለው ነገር ይሄ ነገር ነው። ለግምጃ የምነግራት ነገር ቢኖር እኔ ተቀይሬያለሁ፣ ተለውጫለሁ የምትለው ነገር በእርግጥ ትናንት ከተራብሽው ዛሬ ጠግበሽ አድርሽ ይሆናል። ትናንት የምትለብሽው አምሮሽ ዛሬ እየለበሽ ሊሆን ይችላል። ግን ገና ነሽ የኔ ቆንጆ፣ ገና ነሽ። ቤተሰቦቿ አዳኞች ይህንን ስላችሁ ንቀት ወይ ሌላ ነገር አይደለም። በቃ እንደዚህ ማለት የለባትም። በቃ ገና ናት፣ ገና መስራት አለባት፣ ገና መለወጥ አለባት፣ ገና ብዙ በቃ እንደዛ እንድትሆን ነው የምፈልገው እኔ ማለት ነው። ትናንትና አሁን ከተናገረችው ስቃይዋን የተናገረችውን ፖስት እያረጋችሁ ሳትገልጹላት የተሰቃየችውን የሆነችውን ነገር ሳታስታውሱ ሳያማችሁ
ሌላ የተናገረችው ነገር ነው እየመረጣችሁ ስትፖስቱ የነበረው። ነጥብ ነበር እየፈለጋችሁ ለመጣል ነበር እየፈለጋችሁ ያላችሁ። ግን ኢንተርቪው ከሚጠበቀው በላይ የተናገረችው ነገር በጣም 100% ባይሆን 95% በጣም የራሷን ሂስትሪ ነው ያወራችው። በቃ የሚያሳዝን ነገር ነው ያሳለፈችው፣ እኔ በራሴ ማለት ነው። ግን እናንተ ትንሿን ነገር ብድግ አድርጋችሁ እሷን ለማብጠልጠል ነው። በጣም ለቤተሰብ ደግሞ ሚዲያ ላይ ወጣች ማለት በጣም ይከብዳል። በዛን ሰዓት እንደጀመርኩ ሰዓት እኔም ደርሶብኝ ነበር። ግን እኔ ያው ሚዲያው ላይ በዛን ሰዓት አልነበሩም፣ ማንም ስላልነበረ ወንድሜ ብቻ ስለሆነ ወንድሜ ስነግረው ወንድሜ ተረዳኝ፣ ቤተሰቡን አስረዳልኝ፣ ምንም አልከበደኝም። ከዛ በኋላ ያለው በመጀመሪያ ግን ከብዶኝ ነበር። ሚዲያ ላይ ስትወጡ በተለይ ይሄ ፎቶ መዘቅዘቅ፣ ይሄ እንደዚህ ሞተች ምናምን የሚባል ነገር ለቤተሰብ ስደት ላይ ሆናችሁ በጣም ከባድ ነው። ስለዚህ ከራሳችሁ ጋር ሆኑ። በቃ ምንም እኮ ያንን ሰው እንደዛ ስላረጋችሁት የምናመጣው ለውጥ እኮ የለም። ምንም የምንቀይረው ነገር የለም እኮ በእኛ። እናንተ ቲክታክ ላይ እንደዛ ስላረጋችሁ እንደውንም የባዝ ብላችሁ ጎል እንዳትገቡ። እውነት ኤመራት ላይ እንደዚህ አይነት ነገር ተከልክሏል። ማዳመጥ ትችላላችሁ እየገባችሁ ማለት ነው። እና ራሳችንን ከእንደዚህ አይነት ነገር ብንጠብቅ በጣም የተሻለ ነው ብዬ አስባለሁ። ገና ምንም ሳይጀመር ገና ምንም ሳያረጉ ይከብዳል። ሌላው ሲቀጥል እንትና ማለት ነው ትናንትና እሷ እኮ ዝናብ እየመታት እየሮጠች ስትሄድ ነው። እዚህ ዝናብ ከሚመታኝ ቤት ልሂድ ብላ ስትሄድ ተከትሏት እየሮጠ ሄደ። የእሷን ቤት አየ ማሂ ማለት ነው። ከዛ ሀሰን መጣ። ስለዚህ ምንም አዲስ ነገር አልተፈጠረም። ማሂ የራሷን ቤት አሳየች ማለት ነገ የሃይሚን ቤት ታሳያለች ማለት አይደለም። የሃይሚን ቤት ካሳየች እውነት ችግር አለ ማለት ነው። ገብቷችኋል አይደለ? ሲቀጥል ደግሞ በአሁን ሰዓት እንዲህ ቤት አየም አላየም ማለት ነው ቢያይ ለራሱ እንዴ ምንድን ነው? ምን እሱን ማስቆም ያቅተዋል? እንዲህ ብሩክ አንድ ቃል እኮ ሄዶ ማናገር እኮ ነው። በቃ አላለ ማናገር ራሱ አይጠበቅበትም። በቪዲዮ ራሱ መልስ ከሰጠ በቃ ካላስ አለቀ። ግን እነሱ የዋህ ስለሆኑ ይስሩ በሚለው ነው። በቃ እንደዛ የዋህነት ይዟቸው ነው። ቢናገሯቸው ተናገሩ እንዳይባሉ ደግሞም እንደገና ያለው ሁኔታውን ስለሚያውቁት የሚጠቅማቸው ከሆነ ይሁን ብለው ነው ሃይሚና ብሩክ የራሳቸውን ዝቅ አድርገው ማንም ፎቶ ለጥፎ ቲክቶክ ላይ ብዙ ነገር ሲሰራ ዝም የሚሉት እያወቁ እንዳላወቀ የሚሆኑት እንድታድጉ ስለሚፈልጉ ነው። እናንተ ግን አልተረዳችኋቸውም። ምንም እያንዳንዱ ነገር ያውቃሉ። ግን እናንተን ለማሳደግ እናንተ እንድትለወጡ ብዙ መስዋዕትነት እየከፈሉላችሁ ነው፣ በፎቶቸውም በቪዲዮቸውም በብዙ ነገር። ይሄን ነገር ግን ህዝብ ሊገነዘባቸው አልቻለም። ስንት ሰው ነው እስኪ ዛሬ አሁን የዲኤንኤ ምርመራ ፋይሉ፣ የራቆት ቪዲዮ፣ የብሩኬ የእዩ የምናምን እያሉ ስንት ሰው ነው ቪዲዮ የሰራው? ቡታጅራ በጣም ብዙ ሰው፣ የማይሰራው ሰው ሁሉ፣ የጠፋው ሰው ሁሉ። እኔ እኮ ለምንድነው በራሳቸው ቻሌንጅ ፈጥረው የማይመጡት? ከሆነ እኔ 2-3 ሆነው ስለ ብሩኬና ስለ ሃይሚ ቆመው ሲያወሩ ግርም ይለኛል። አንድ ሰው ሆነው ግን ስለ ብሩኬና ስለ ሃይሚ ቢያወሩ እሺ አብሯቸው የሚሰራ ሰው አተው ነው ብዬ እረዳቸዋለሁ። ግን 2-3 ወንድ ሆነው 3 ሴት ሆነው ሃይሚና ብሩኬ እያሉ ሲያወሩ በጣም ግርም ይለኛል። እኔ በጣም ነው የሚገርመኝ። እኔ እንጃ ለምን በራሳቸው አይዲያ አይመጡም? ታምሌሉን የነሱን ቢጠቀሙ ውስጥ የሚሰሩት በቃ ከነሱ ያዩትን የሚያስተምር ነገር ቢሰሩ ምን ችግር አለው? የማይሆን ነገር ከማውራት። እኔ በጣም ግርም ያለኝ ከቡታጅራ ያየሁት ብሩኬ አሁን ቡታጅራ ሄዶ እዩን አግኝቼ የዲኤንኤ ምርመራ አደርጋለሁ ካለ በኋላ ጀምሮ እያንዳንዱ ቤት አዳዲስ ዩቲዩበሮች የለቀቁትን እየሄዳችሁ እዩ። በጣም የሚገርም የማይጠበቅ ነገር፣ በቃ የሌለ ነገር ቀረ እኮ። አሁን እኮ እድሜ ለአይኤስ ምን ፋይል ብትሉ የራቆት ቪዲዮ ብትሉ ምን ብትሉ ማን ያምናቸዋል? በአሁን ሰዓት ቀረ እኮ ይሄ ሁሉ ነገር ተለወጠ። እንዴ ዩአይኤስ እኮ እንደፈለጋችሁ እኮ እያቀናበረላችሁ አታዩም እንዴ? ያላሏችሁበትን ውላችኋል እያለ እኮ እየተሰራ ነው፣ በቪዲዮም በፎቶም። ምንም የሚያሳምን ነገር አለ? በአሁኑ ሰዓት የማይመስል ነገር ማውራት በጣም ይከብዳል አንዳንድ ጊዜ ማለት ነው። እና ፕሊስ ከራሳችን ጋር ልሁን። በተለይ የሚያስጠላ ነገር ማለት እናንተ ስላላችሁ ማንም ሰው አይሞትም። በነገራችን ላይ ግን ለቤተሰብ ያስደነግጣል። ሌላ ሀገር ያለ በአጠገብ ያለ ሰው ያስደነግጣል። እኔ እንዴት እንደደነገጥኩኝ አትጠይቁኝ። ማለት ምን ተፈጠረ ብዬ በጣም ነው የደነገጥኩት። በቃ እኔ እንጃ ክውን ያልኩት ለምን እንደሆነ አላውቅም። እና እንደዚህ ሌላው ሰውስ ቢደነግጥ፣ ቤተሰብ ቢደነግጥ በጣም ከባድ እኮ ነው። እና ከራሳችን ከምንሆን በጣም ጥሩ ነው ብዬ አስባለሁ። አመሰግናለሁ ባይ